ጤና ይስጥልን የከበረ ሰላምታችን እንደ ሁል ጊዜው በያላችሁበት ይድረስ ብለን ከእናንተ ሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱ ለየት ያሉና የተመራረጡ ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግበት ሰዓታችን ላይ ትገኛላችሁ። ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ዛሬ መነሻችንን ከሀገር ቤት ከሀገራችን ኢትዮጵያ አድርገን አህጉራችን አፍሪካ ላይ ጥቂት እንቆያለን። ለእናንተ ውድ አድማጮቻችን በአውሮፓ የመረጃ ሰዓታችንም በርካታ መረጃዎችን ይዘናል። የላሊጋው መሪ የሱፐር ኮፓው አሸናፊ ባርሴሎናን ሰፋ ያለ እና ለየት ያለ ቡድን ዜና እናደርሳችኋለን። ፍሎሬንቲኖ ፔሬዝ ፈላጭ ቆራጭ ሆነው ለበርካታ ዓመታት በቆዩበት ሪያል ማድሪድ ምን አዲስ ነገር አለ ካላችሁም አብራችሁን ስትቆዩ ትከታተሉታላችሁ። ለየት ያሉ መረጃዎች ተይዘዋል። በአውሮፓ የመረጃ ሰዓታችን በጣሊያን፣ በጀርመን፣ በፈረንሳይ ተዘዋውረን ለእናንተ ውድ አድማጮቻችን ወቅታዊ መረጃዎቻችን ዛሬም እንደ ሁል ጊዜውም ጥንቅቅ አድርገን ይዘን ስለመጣን ትከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር መስኮቱን አስቀድመን እናነሳለን። ዝውውር ተፈጽሟል። አንድ ዝውውር ሰምተናል። ከዛ ውጪ ስለ ዌስትሃም የሰማችሁትን ነገር ማስተካከያ እናደርግበታለን። በእርግጥ በቃል ስፖርት ዩቲዩብ ቻናል አልቀረበም። ዜናው ለመጀመሪያ ጊዜ በቃል ስፖርት ዩቲዩብ ቻናል ከሌሎች ማስተካከያ ጋር ይቀርባል። እንዳልኳችሁ ለመጀመሪያ ጊዜ ነው በእኛም ሲቀርብ። ታሚ አብርሃም ወደ ፕሪሚየር ሊግ ሊመለስ ነው። ምናልባት የፕሪሚየር ሊግ ክለቦችን በቢግ ሲክስ ስናነሳ ቶትንሃም ቤት ሰፊ መረጃ ይዘናል። ለካራቦ ካፕ ፍልሚያ ውስጥ ያሉ ለአራት ክለቦች ኤፍኤኦ ማስታወቂያ ልኮላቸዋል። በዛው የሲቲን መረጃ ለእናንተ ውድ አድማጮቻችን እናደርሳለን ማለት ነው። ተጨማሪ የቡድን ዜና በውሃ ሰማዮቹ በኩል ይዘናል። ቼልሲ ቤት አዲሱ አሰልጣኝ ስራ በዝቶባቸዋል። እጅ እያስታጠቡ ነው። ምን እንደተፈጠረ እንነግራቸዋለን። እሳቸው ጊዜ አልጠየቅኩም ብለዋል። ፋብሪዞ ሮማኖም ስለዚህ ቡድን የሚለን ነገር አለ በቼልሲ በኩል። ከዛ ውጭ መልካም የሚባሉ ዜናዎችን በሰማዮቹ በኩል ሰምተናል። በርካታ አዳዲስ ጉዳዮችን አዲስ አሰልጣኝ በቀጠረው ቼልሲ ቤት ስለያዝን የቼልሲ ደጋፊዎች አብራችሁን ቆዩ። በሊቨርፑል በሻምፒዮኖቹ የዕለቱ ጥንቅራችን ዝውውርና ኮንትራት ማራዘም ላይ ትኩረት ያደርጋል። ስለዚህ ለሊቨርፑል ደጋፊዎች ተጨማሪ መረጃዎችን ስለያዝን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ከዛ በዘለለ ውድ ቤተሰቦቻችን በታላላቆቹ ክለቦች ቀጣዩ የመረጃ ሰዓት የሚሆነው የማንቸስተር ዩናይትድ ይሆንና ማንቸስተር ዩናይትድ ቤት ሰሞኑን አዳዲስ ነገር ይጠበቃል። እንዴት የሚለው እንነግራችኋለን። ማይክል አርቴታ የተረከቡት ቡድን እንዴት ያለ እነማንን የያዘ ማንን ሲያጣ ምን የሆነ የሚለው እንነግራችኋለን። ሰር ጂም ራትክሊፍ ለሽያጭ አቅርበውታል። ማንን እንዳቀረቡ እንነግራችኋለን። ምን ያተርፉበታል? ወደ ካሪንግተን ዝር ብለው የማያውቁ ሰዎች ይመጣሉ። ማንቸስተር ዩናይትድ እና የሩበን አሞሪም የመጨረሻ ሰዓት ተጨማሪ መረጃዎችን አግኝተናል። ማን ይምጣልኝ ብለው ተከለከሉ የሚለውን ለየት ያለ ጥንቅር እንነግራችኋለን። የማንቸስተር ዩናይትድ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። በአርሰናል የመረጃ ሰዓታችን አጥቂው ቪክተር ጊዮኬሬሽ ለምን ተቸገረ የሚለውን በማስረጃ ይዘን መተናል። ከዛ በዘለለ የቡድኑን ሌላ በጣም አስደናቂ ተጫዋች እንነግራችኋለን። በአርሰናል በኩል ማይክል አርቴታ እንዴት ተወደሱ፣ ስፔናዊው የማንቸስተር ሲቲ ሰው ስለ አርሰናል ሰው የሚለን ነገር አለ። ጋብርኤል ማጋልሽም አመስግኗል። ሃሪ ሬድናፕ ብስጭቱን ገልጿል። አርሰናል ቤት ማይክል አርቴታ እስከ መች ይቆያሉ የሚለውን ለመወሰን ቀጣይ ቀናት ትልቅ ነገር ይጠበቃል። በአርሰናል በኩል የዝውውር መረጃ ቀጣይ በአንድ ወር ከ10 ቀን አርሰናል የሚጠብቁ ትልልቅ ጉዳዮችንና በእሳቸው ይሁንታና ፈቃድ በሚንቀሳቀሰው ቡድን ውስጥ አንድ ነገር ሲደረግ ማይክል አርቴታ አላቅም ብለዋል። ይሄንን በጣም የእሳቸውን አነጋጋሪ ቆይታ ይዘንላችሁ መተናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ማጋራት እንዳይረሳ ብለናል። ቃል ስፖርት ዩቲዩብ ቻናል መረጃውን እያጋሯችሁ እኔ ቃል ነኝ። የእናንተን የሀሳብ አስተያየት እየጻፋችሁልን መልካም ቆይታ ተመኘን። ግብም ድልም ብዙም በማይታይበት ፕሪሚየር ሊጋችን ዛሬ ሁለት ጨዋታ ቢደረግ ሁለቱም ላይ ግብ ዝር አላለበትም። ውድ ቤተሰቦቻችን ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ 0-0፣ ባህር ዳር ከተማ ከመቀለ ሰባ እንደርታ 0-0 የተጠናቀቁ መርሃ ግብሮች ናቸው። በሁለቱም ጨዋታ ግብ ለማየት አልታደለም ማለት ነው። ኢትዮጵያ ውስጥ የነበረ የኢትዮጵያ እግር ኳስ ዛሬ ያየ ሰው በእርግጥ ነገር ለኢትዮጵያ ፕሪሚየር ሊግ እንግዳ አይደለም። ደጋግመን ያየነው ነው። በእርግጥ በሌሎች የሀገራት ሊጎችም ላይ ሊያጋጥም ይችላል። በአጠቃላይ ግን ፕሪሚየር ሊጋችን ዛሬ ምንም ግብ አላየንበትም። ባህር ዳር ከተማ 20 ነጥብ ላይ ደረሰ። ኢትዮጵያ መድን 17፣ መቀለ ሰባ እንደርታ 13፣ ወልዋሎ ዓዲግራት ዩኒቨርሲቲ 12 ነጥብ ደርሷል። አንድ ነጥብ አራቱም ክለቦች በዛሬው መርሃ ግብር ላይ ካገኙ በኋላ ማለት ነው።
በአፍሪካ ጉዳይ ሳዲዮ ማኔ ለአፍሪካ ዋንጫ ለመጨረሻ ጊዜ ይጫወታል። ሀገሩን ወክሎ በአፍሪካ ዋንጫ ፍጻሜ ጨዋታ ላይ በሴኔጋል ብሔራዊ ቡድን 127 ጨዋታዎችን ያደረገ 54 ግቦችን አስቆጥሮ 28 አሲስት ያለው በ127 ጨዋታ 82 የግብ አስተዋጽኦ አለው። በርካቶች የአፍሪካን ዋንጫ ተመኝተውለታል። እሁድ ምሽት ምላሽ የሚያገኝ ይሆናል። ወደ አውሮፓ መረጃችን በባርሴሎና በኩል እንሸጋገር። ሃንስ ፍሊክ የወቅቱ አስደናቂ የባርሴሎና ሰው ጀርመናዊ ሰው 77.2 በመቶ ጨዋታን የማሸነፍ ንጻሬ ላይ ደርሰዋል። ባርሴሎናን ከ50 በላይ ጨዋታ ከመሩ አሰልጣኞች በተደረገ ንጻሬ ኦፕታ በሰራው ቀመር ነው። ከሳቸው ቀጥሎም በባርሴሎና ደጋፊነታቸው እና ቀጣይ መረከብም ጉጉት አለባቸው ተብለው በሚታሙት የፓሪስ ሰን ዠርሜን የወቅቱ አሰልጣኝ ሉዊስ ኤንሪኬ በኩል ባርሴሎና 76.3 በመቶ፣ ፔፕ ጋርዲዮላን በተመሳሳይ 76.3 በመቶ የማሸነፍ ወቅታዊ ንጻሬ ነበራቸው። ዣቪ ኤርናንዴስ 69.6 በመቶ እያለ ይቀጥላል። የሃንስ ፍሊክን ያክል ግን የማሸነፍ ንጻሬ ያለው የለም። ምናልባት የሃንስ ፍሊክ የጨዋታ ቁጥር ከሉዊስ ኤንሪኬም ከጋርዲዮላም ከዣቪም ያንሳል። እነኛ አሰልጣኞች የደረሱበት የጨዋታ ብዛት ላይ ሲደርሱ ሃንስ ፍሊክ በዚሁ ንጻሬያቸው ይቀጥላሉ የሚለው እናያለን። ግን አሁን ላይ በባርሴሎና 50 በላይ ጨዋታን ከመሩት ሁሉ የእሳቸው የላቀ የማሸነፍ ንጻሬ ያለ። እንቀጥል። እዛው ባርሴሎና ፔድሪን እናንሳ። በጣም አስደናቂው ለማየት የሚማርከው የባርሳው አማካይ ፔድሪ በላሊጋ ውስጥ በአማካኝ ስፍራ ላይ አሁን በርካታ ቁጥሮችን ተቆጣጥሯቸዋል። በርካታ ኳስ ያቀበለ፣ በርካታ ኳስ በስኬት ያቀበለ፣ አጭር ኳስ በማቀበል፣ ረጅም ኳስ በማቀበል፣ ኳሶችን ከመከላከል ወደ ማጥቃት በማሸጋገር ራሱ ኳሶችን ይዞ በመሄድ ሶስተኛ የሜዳ ክፍል ላይ ኳስ በማቀበል፣ ሶስተኛ የሜዳ ክፍል ላይ ትክክለኛ ኳስ በማቀበል፣ ሳጥኑስ ኳስ በማቀበል፣ በተከላካዮች መሃል ቁልፍ ኳስ በማቀበል፣ በአሲስት በርካታ ኳሶችን በመንካት እነኝን ሁሉ ብናይ አንደኛ ደረጃ ነው ያለው፣ ያውም በላሊጋው በጣም አስደናቂ ውድድር ዓመት እያሳለፈ ነው። ምናልባት እንደ አምናው ስሙን እየሰማን አይደለም፣ ግን ዘንድሮ በጣም የተለየ ቁጥር ነው ያለው። ውድ ቤተሰቦቻችን ኤንድሪክ በስተመጨረሻም ለመጮት ብቻ ሲልና መጮትም ስላለበት ብቻ ማድሪድ ለቀቀ እንጂ ልቡ ያለው ማድሪድ እንደሆነ ይታወቃል። ምናልባት እስከ ጃንዋሪ 20 የመመለስ መብት አለው ማድሪድ። ይመልሰዋል፣ ይቀጣይ ይጠበቃል። ፍሎሬንቲኖ ፔሬዝን ግን አመስግኗል በዛሬው ዕለት። እሳቸውን ሄጄ መጮት እንደምፈልግና ክለቡን መልቀቅ እንደምፈልግ ሳስረዳቸው በተረዱበት መንገድ በጣም አመሰግናለሁ። እኔ ሁልጊዜም መጮትና ግን ማስቆጠር ነው የምወደው ብሎ ፕሬዚዳንቱን ወድሷቸዋል። ከሪያል ማድሪድ ጋር በተያዘ ሌላ ልናነስ የወደድ ነው በአልባሴቴና በሪያል ማድሪድ ጨዋታ የአልባሴቴ ደጋፊዎች ቪኒሺየስ ጁኒየር ላይ ሙዝ ወርውረውበታል። ያው ይሄ ከጥቃት ጋር በተያዘ ነው የሚያዘው። ምናልባት ላሊጋውም ወይም የስፔን እግር ኳስ ፌዴሬሽን ምን ይወስናል የሚለው በቀጣይ ይጠበቃል። አርቤሎዋ ግን የሱ ሁልጊዜም ዓላማው ለዚህ ክለብ ያለውን ነገር መስጠትና መጫወት ነው ሲሉ መደመጣቸው ይታወቃል። ዛሬ አንድ ምስል ማህበራዊ ሚዲያውን አጥለቅልቆታል። ውድ ቤተሰቦቻችን ይህ ምስል አርቤሎዋና የአሁኑ የሪያል ማድሪድ ጊዜያዊ አሰልጣኝ ተሰናባቹ የሪያል ማድሪድ አሰልጣኝ የነበረው ዣቪ ነው። የሁለቱ ምስል የተጋራው ታዲያ በፈረንጆች አቆጣጠር 2014 የኮፓ ዴላሬን ዋንጫ ካነሱ በኋላ ከዋንጫው ጋር የተነሱት ፎቶ በወቅቱ በአልቫሮ አርቤሎዋ ማህበራዊ ትስስር ገጽ ላይ ተጋርቶ ነበር 2014። ዛሬ በድጋሚ ምስሉ በመላው የማህበራዊ ትስስር ገጽ ላይ ዳግም እየተዘዋወረ ይገኛል። ሁለቱ አንድ ላይ በሪያል ማድሪድ ተጫወቱ እንጂ አንዱ ያንዱን መንበረ ስልጣን በመረከብ ረገድ ግን የወቅቱ ትልቁ መነጋገሪያ አጀንዳ እንደነበረ ይታወቃል። ከዚህ ጋር በተያያዘ ዣቪ አሎንሶ በድጋሚ ወደ ሪያል ማድሪድ አይመጣም ተብሏል። ምናልባት የኮፓ ዴላሬ ስንብት የዣቪ አሎንሶን መመለስ እውን ሊያደርግ ይችላል የሚሉ መረጃዎች ሲወጡ ነበር። በፍጹም የሚሆን ነገር አይደለም ብሏል ኤስፔን ፋብሪዞ ሮማኖ። ዳግም አይጠበቅም ብሏል የዣቪ አሎንሶ መመለስ። ከዛ ውጪ ዳኒ ካርቫሃል ተጫዋቾቹ በኩል የተፈጠረውን ነገር ቶሎ መርሳትና ወደ ቀጣይ ዓላማችን መሸጋገር አለብን። አሁን እጃችን ላይ የአውሮፓ ሻምፒዮንስ ሊግና ላሊጋ ይቀሩናል። ስለዚህ እሱ ላይ ብናተኩር ይሻላል። ይሄን በጊዜ መርሳት አለብን ብሎ ቡድኑን እንግዲህ መክሯል። ሌላኛው ለሪያል ማድሪድ ጥሩ የሚባለው ዜና እንደ ኬሊያን ምባፔ ያለ ተጫዋች በጉዳት ምክንያት እንግዲህ ሜዳ ላይም ሲኖር በወጥ ብቃት ሊገኝ ያልቻለበት ወቅታዊ ጉዳት እንደነበረበት ይታወቃል። አሁን ሙሉ ለሙሉ ወደ ልምምድ ተመልሷል። ስለዚህ በቀጣይ በላሊጋ ሪያል ማድሪድ ከሌቫንቴ በሚያደርጉት ጨዋታ ላይ
ኬሊያን ምባፔ ቡድኑን ተቀላቅሎ ግልጋሎት ይሰጣልም ተብሏል። በጣሊያን ሴሪ በጣም አስደናቂ የውድድር ዓመት እያሳለፉ ከሚገኙ ተጫዋቾች ውስጥ አንደኛው ላውታሮ ማርቲኔዝ ነው። ኢኤ ስፖርት ላውታሮ ማርቲኔዝን የተጠናቀቀው የፈረንጆች 2025 የመጨረሻው የዲሴምበር ወር ምርጡ ተጫዋቻችን ነው ብለዋል። ምናልባት ለጣሊያን እግር ኳስ ቅርብ የሆናችሁ በወቅታዊ ብቃት ከጣሊያን ሴሪ ውስጥ እናንተን የማረካችሁ ወይም በምትደግፉት ሌላ የአውሮፓ ክለብ ውስጥ ብታዩት የምትመኙት ተጫዋች ማን ነው? ኤስፖርት ለላውታሮ ማርቲኔዝ የወሩ ምርጥነትን ሰጥቶታል። ጀርመን እንሻገር ውድ ቤተሰቦቻችን። ጀርመን ቡንደስሊጋ ዘንድሮ የባየር ሙኒክና የሃሪኬን ነው ማለት ይቻላል በድፍረት ግን ባለፉት 10 ጨዋታዎች ላይ ውድ ቤተሰቦቻችን 10 ግብ ያስቆጠረ ተጫዋች አለ። ይሄም ዴኒዝ ኡንዳቭ ይባላል። ባለፉት 10 ጨዋታ እሱን ያክል ግብ ያስቆጠረ የለም። የቡንደስሊጋው ከፍተኛ ግብ አስቆጣሪ ሃሪኬን ባለፉት 10 ጨዋታ 8፣ ከዛ በኋላ ታብኮቪች 6፣ ዲዮሜንዴ 6፣ ማይክል ኦሊሴ 5፣ እንደዚሁም ደግሞ ዳንኤል ፓጅኖቪች 5 አላቸው። በዴኒዝ ኡንዳቭ በኩል ግን የስቱትጋርቱ አጥቂ ፍጹም አስደናቂ ውድድር ዓመት እያሳለፈ ነው። ያለምንም ጥርጥር ቀጣይ ክረምት ላይ ትልቅ አጀንዳ ይሆናል ተብሎ ይጠበቃል። ፈረንሳይ ደረሰን። ፖል ላቤሌ ፖግባ በሞናኮ ይገኛል። ወጣ ገባ እያለ ጨዋታን እያደረገ ነው። በእርግጥ የተወሰነ ጉዳት አጋጥሞት ነበረ። ፖል ላቤሌ ፖግባ አሁንም ቢሆን ዋና ህልሙ በሞናኮ በኩል አንድ ትኬትን መቁረጥ ይፈልጋል። እሱም የ2026 የዓለም ዋንጫን ከሀገሩ ፈረንሳይ ጋር መጫወት ነው። የ2018 የዓለም ዋንጫም ደማቅ ጊዜን ከብሔራዊ ቡድን ጋር አሳልፎ የዋንጫው ባለቤት የነበረው ፖል ላቤሌ ፖግባ በአሜሪካ፣ ካናዳ፣ ሜክሲኮ አስተናጋጅነት በሚካሄደው የዓለም ዋንጫ ላይ ለመሳተፍ ግን ከበድ ያለ ፈተና የሚጠብቀው ይመስላል። ከሱ ይልቅ በርካቶች ንጎሎ ካንቴ መገኘት እድል አለው እያሉ ነው። ምናልባት በቀሩት ጊዜ ውስጥ እንዴት ያለ አስደናቂ ጊዜን ማሳለፍ ይችላል? ፖል ላቤሌ ፖግባ ቀጣይ ህይወቱን የሚወስንበት ይሆናል። ከፈረንሳይ ያልወጣንም ውድ ቤተሰቦቻችን በፍራንስ ሊጋም ከፍተኛ ግብ አስቆጣሪ ዝርዝር ውስጥ ፍሎሪያን ቱቭናንን እናገኛለን። ለየት የሚያደርግ ነገር እንንገራችሁ ስለዚህ ተጫዋች አሁን በፍራንስ ሊግ እየተጫወተ ያለ በርካታ ገቢ ያለው ተጫዋች ፍሎሪያን ቱቭነን ነው። በነገራችን ላይ በሬንስ ይገኛል። በጣም አስደናቂ ጊዜን እያሳለፈ ነው። አሁን ፈረንሳይ ሊግ ውስጥ ካሉ በርካታ ገቢ ያለው ፒየር-ኤመሪክ ኦባሜያንግ 63 ይገኛል። ከዛ በኋላ ሎዱቭ አሮክ የተባለ ሬሚ ጋቤል እንደዚሁም አሚን ጊዩሪ የተባሉ ተጫዋቾች አሉ በቀጣይነት። ፍሎሪያን ቱቭነን ግን አሁን በፍራንስ ሊጋ እየተጫወቱ ካሉ ተጫዋቾች ውስጥ በርካታ ገቢ ይዞ አሁንም ቀዳሚ ስፍራ ላይ ይገኛል። የቀድሞ ቶትናም በውሰትም ዩናይትድ ሲጫወት እናውቀዋለን። ሰርጂዮ ሬጎሎን በይፋ የሊዮኔል አንድሬስ ሜሲን ቡድን ኢንተር ማያሚን በዛሬው ዕለት መቀላቀሉም ይፋ ተደርጓል። ከተጠናቀቁ ዝውውሮች ውስጥም አንደኛው ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ላይ ናችሁ። ከሀገር ቤት ብሎም ከአህጉራችን አፍሪካ ለእናንተ ውድ አድማጮቻችን የተመራረጡ ስፖርታዊ ጥንቅሮችን እያደረስን የአውሮፓ ብለን ተወዳጁ የእንግሊዝ ፕሪሚየር ሊግ የዕለቱ ጥንቅር ሰዓት ላይ ደርሰናል። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። በቼልሲ ቤት በውሰት ይገኝ የነበረው ፋኩንዶ ቦናኖንቴ የቼልሲ የውሰት ውሉ ከብራይተን ጋር በስምነት ተጠናቋል። በዚህ መሰረት ብራይተን ከቼልሲም ተጫዋቹን የውሰት ውሉን ካቋረጡ በኋላ አሁን ለሊድስ ለመስጠት ተስማምተዋል። የሕክምና ምርመራውንም እንዲያደርግ ቼልሲም ብራይተንም ፍቃድ ሰጥተዋል። ስለዚህ የብራይተኑ ተጫዋች በቼልሲ በውሰት የነበረው ፋኩንዶ ቦናኖንቴ ወደ ብራይተን ተመልሶ ከዛም ወደ ሊድስ በውሰት የሚያቀናም ይሆናል። አንድ መረጃ እናጥራላችሁ ወደ ቤተሰቦቻችን። ዌስትሃም ዩናይትድ ፓኮ ጄሚኔዝን አዲሱ አሰልጣኛቸው በመድረክ ሾመዋል የሚል መረጃ በስፋት ሲሰራጭ አይተናል። ነገር ግን ማስተካከያ እናደርግ። ይሄን መረጃ በእርግጥ በቃል ስፖርት ዩቲዩብ ቻናል ለመጀመሪያ ጊዜ ነው የምናቀርበው። ዌስትሃም ዩናይትድ ፓኮ ጄሚኔዝን ሾመዋል። ግን የሾመው አዲስ አሰልጣኝ አድርጎ ሳይሆን የኑኖ ስፕሪንቶ ሳንቶስ የአሰልጣኝ ስታፍ አባል አድርጎ ነው የሾመው። መረጃውን በዚህ አርጋችሁ ሰዱት። በርካታ ማህበራዊ ትስስር ገጽ ላይ በተሳሳተ መንገድ ዜናውን ስላየሁት በዛው ለማጥራት ስለወደድኩኝ ነው።
የፊት መስመር አጥቂው ታሚ አብርሃም ራሱን ለእንግሊዝ ፕሪምየር ሊግ ራሱን ለኡናይ ኤምሬው አስቶን ቪላ አቅርቧል። ተጫዋቹ በተለይም የኡናይ ኤምሬው ቡድን አስቶን ቪላ ዶኒ ማለንን ለሮማ አሳልፎ ለመስጠት ከስምነት ከደረሰ በኋላ ነው ታሚ አብርሃም ራሱን ከቱርኩ ክለብ ለእንግሊዙ ክለብ ኡናይ ኤምሬው አስቶን ቪላ ያቀረበው። እስካሁን የተደረሰ ምንም አይነት ስምነት፣ ምንም አይነት ድርድር የለም። በአስቶን ቪላ በኩል ግን አጥቂ እያፈላለጉ እንደሆነ ይታወቃል። ምናልባት ራሱን ያቀረበው ታሚ አብርሃም አስቶን ቪላዎች ይመለከቱት ይሆን? ዳግም ወደ ፕሪሚየር ሊግ ሲመለስ ይሆን? በቀጣይ ቀናት የምንመለከት ይሆናል። ኮነር ጋላገር ለክለብ 268 ጨዋታን ያደረገ ሲሆን እስካሁን በጉዳት ምክንያት ያመለጠው አንድ ጨዋታ የለም። ኮነር ጋላገር በቶትናም ቤት በይፋ ልምምድ ጀምሯል። በሳምንቱ መጨረሻ ለቶትናም ጨዋታ ያደርጋል። በቼልሲ በንብረትነት በክሪስታል ፓላስን በውሰት የምናውቀው ኮነር ጋላገር አሁን በቋሚነት ቶትናም ቤት ደርሷል። በሌላ የለንደን ክለብ በቀጣይ ቶትናም ጋር ከቶማስ ፍራንክ ጋር እንዴት ያለ ጊዜን ያሳልፋል የሚለው ይጠበቃል። ቶማስ ፍራንክ ካልን ደግሞ አንድ ሰው ዛሬ ሾመዋል። የአምናው የሊቨርፑል ምክትል አሰልጣኝ ጆን ሄቲንጋ የቶትንሃም ምክትል አሰልጣኝ በመሆን የቶማስ ፍራንክን የአሰልጣኝ ስታፍ አባላት ተቀላቅሏል። ቶትንሃም ዘንድሮ በወጥ ብቃት አይደለም። ከአምናው ብዙም ፈቅ ያላለ ነገር እያየንበት ነው። ቶትንሃም ላይ ዘንድሮ እንዴት አድርጎ ያጠናቀቃል የሚለው ለቶትንሃም ደጋፊዎች በትልቁ የሚጠበቅ ነው። አምና በፕሪሚየር ሊጉ ከወረደው ክለብ በጥቂት ነጥብ ተርፈው በፕሪሚየር ሊግ ቆይተው በአቋራጭ ኤሮፕ ሊግ ሻምፒዮንስ ሊግ አሉ። ዘንድሮስ የሚለው በትልቁ ይጠበቃል። ዘንድሮ ለካራቦ ካፕ ፍጻሜ ለመድረስ 4 ክለቦች 90 ደቂቃ ይቀራቸዋል። በኒካስልና በሲቲ መካከል እንደዚሁም ደግሞ በቼልሲና በአርሰናል መካከል የመልስ ጨዋታዎች ከ2 ሳምንት በኋላ እንደሚደረጉ ይታወቃል። ኤፍኤው ይፋ ያደረገው መረጃ መሰረት እነኚህ 4 ክለቦች ውስጥ ያለፉ 2 ክለቦች የፍጻሜ ጨዋታቸውን በፈረንጆች አቆጣጠር ማርች 22 2026 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው ጨዋታቸውን በዌምብሊ ያደርጋሉ። ከዛ በፊት ግን ከ15 ቀን በኋላ የመልስ ጨዋታ ማድረግ ይጠበቅባቸዋል። ሲቲ ኒካስልን 2-0 እየመራ ነው። አርሰናል ቼልሲን 3-2 እየመራ ነው። የመልስ ጨዋታቸውን ከ15 ቀን በኋላ የሚያደርጉት ወደ ዌምብሌም ለመጓዝ። የሲቲን መረጃ እንቀጥል። ሪያን ቸርኪ በ90 ደቂቃ ውስጥ የሱን ያክል ከክፍት ጨዋታ በርካታ ዕድል የፈጠረ እንዳጠቃላይም በርካታ የግብ ዕድሎችን የፈጠረ ተጫዋች አናገኝም። ይሄ በተጫወታቸው ደቂቃዎች ተሰልቶ ነው። በእርግጥ ቁጥሮቹ በብሩኖ ፈርናንዴዝ ቀዳሚነት እንደተወሰዱ ይታወቃል። ግን በደቂቃ እና በተጫወተው ደቂቃ ካሰላ ነው ግን የሪያን ቸርኪም በትንሽ ደቂቃ በርካታ የግብ ዕድሎችን የፈጠረ በርካታ የግብ ዕድሎችን ከክፍት ጨዋታም የፈጠረ ተጫዋች ነው። በአጠቃላይ እሱን ቁጥር ካየን እስካሁን ወደ 841 ደቂቃዎችን ለማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ በ2025/26 የውድድር ዓመት ተጫውቷል። በነኚህ በተጫወተባቸው 841 ደቂቃ ሪያን ቸርኪም አጠቃላይ በ90 ደቂቃ 3.4 የግብ ዕድል ይፈጥራል። ከክፍት ጨዋታ ደግሞ 2.9 ይፈጥራል። የፕሪሚየር ሊጉ ከፍተኛ የግብ ዕድል ፈጣሪም ተጫዋች የሆነው ብሩኖ ፈርናንዴስ ወደ 3.3 አለው በ90 ደቂቃ። በክፍት ጨዋታ ካየን ደግሞ ወደ 2.1 ነው በ90 ደቂቃ። ከዛ ጄሬሚ ዶኩ፣ ማርቲን ኦዴጋርድ፣ ሳላህ፣ አንቶኒ ስታች፣ ቡካዮ ሳካ፣ ጃክ ግሪሊሽ፣ ፊል ፎደን እና ፍሎሪያን ቬርዝ እያለ እስከ 10 ይቀጥላል። የሪያን ቸርኪ ግን በ90 ደቂቃ በጣም ትልቅ የሚባል ቁጥር ያለው ተጫዋች ነው በማንቸስተር ሲቲ በፕሪሚየር ሊጉም። ለተጫዋቾች ስለ እጅ መታጠብ አስተምረናል፣ አስታጥበናል ብለዋል ሊያም ሮዘኒየር። እሳቸው በቼልሲ የአሰልጣኝነት መንበረ ስልጣኑን ከተቆጣጠሩበት ጊዜ ጀምሮ ከአነጋጋሪው ንግግራቸው ጋር ዛሬም አሉ። የምዕራብ ለንደኑ ክለብ ቼልሲ ቡድን ስብስብ ውስጥ የቫይረስ ወረርሽኝ ከሰሞኑ ተከስቶ ቡድኑን እንዳስጨነቀ ይታወቃል። ክለቡ ወረርሽኙን ለመግታት ጥረት እያደረጉ ሲሆን አሰልጣኝ ሊያም ሮዘኒየር በዛሬው ዕለት ከተጫዋች ጋር ውይይት አድርገዋል። የፊት መስመር ተጫዋች ሊያም ዴላፕ እና ጄሚ ጋይተንስ በህመም ምክንያት ከአርሰናል ጨዋታ ውጭ የነበሩትበትም በዚህ ምክንያት እንደሆነ ይታወቃል። በተጨማሪም 2 ተጫዋቾች ከልምምድ ማዕከሉ ተገለው ቤታቸው የሚገኙ ሲሆን ለብሬንትፎርድ ጨዋታ እንደማይደርሱ ተረጋግጧል። በተጨማሪም የቡድን አባላት በተመሳይ ወረርሽኝ ተጠቅተው በዛሬው ዕለት ወደ ስራቸው እንዳልመጡ ተረጋግጧል። የክለቡ ሐኪሞች የቫይረስ ወረርሽኙን ለመቆጣጠር የቻሉትን እያደረጉ መሆኑንም አሰልጣኝ ሊያም ሮዘኒየር ገልጸዋል። ከተጫዋቾች ጋር ስለነበራቸው ስብሰባ የሚያነሱት አሰልጣኙ ዛሬ እጅ ስለመታጠብና ለመቆጣጠር የሚረዱ መሰረታዊ ነገሮችን ተወያይተናል፣ እጅም ታጥበናል ብለዋል።
ቡድናቸውም ተደራቢ ጨዋታ ያለበት በመሆኑ ሁሉም ተጫዋች ጤናማና ብቁ እንዲሆንልን እንፈልጋለን ያሉት ሊያም ሮሴኒየር ከጉዳት ይልቅ ቫይረስ የቼልሲን የቡድን አባላት ረብሾ ከጨዋታ ውጭ እያደረጋቸው ይገኛል። ለማንኛውም ተጨማሪ ጥንቅሮችን በጉዳዩ ላይ ለማጣራት እየሞከርን ነው። በተከታታይ የቼልሲ መረጃችንም ይህ የቫይረስ ወረርሽኝ ቼልሲ ቤት የተከሰተው በምን አይነት ሁኔታ ላይ ይገኛል የሚለውን እየተከታተልን ለቼልሲ ደጋፊዎች እናደርሳለን። በቼልሲ በኩል የሰማዮቹ ወሳኝ ተጫዋች ኮል ፓልመር እና ሪች ጄምስ ልምምድ መስራት እንደጀመሩ አሰልጣኝ ሊያም ሮሴኒየር በዛው ተናግረዋል። ሁለት ተጫዋቾች በሳምንቱ መጨረሻ በብሬንትፎርድ ጨዋታ ወደ ሜዳ ይመለሳሉ ተብሏል። በሌላ በኩል ሮሚዮ ላቪያ ከቡድን ስብስብ ውጭ ነው፣ በግሉ ልምምድ መጀመሩን አሰልጣኙ አረጋግጠዋል። ብዙም የቼልሲ ደጋፊ በሮሚዮ ላቪያ ይጓጓል ተብሎ አይታሰብም። ያው ከመጣ ግማሽ የጨዋታ ሰዓት ተጫውቶ እንደሚጎዳ ስለሚያውቁ ብዙ ቼልሲያን በጉጉት የሚጠብቁት ተጫዋች አይደለም። በብቃት ደረጃ ብቻ ነው በጉጉት የሚጠብቁት። ወደ ልምምድ ተመልሷል በግሉ። ሮሚዮ ላቪያ ማገገም ሂደት በጥሩ ሁኔታ እየሄደ ነው ያሉት አሰልጣኙ አናስቸኩለውም፣ ቀስ ብሎ ይመለስ ብለዋል። እሳቸው ያው እንዳልኳችሁ በጉዳት ምክንያት ሊያም ዴላፕ እና ጄም ጊተንስ ግን በህመም ምክንያት ከቡድኑ ስብስብ ውጭ መሆናቸው አሁንም እንደተረጋገጠ ይገኛል። እሳቸው በቼልሲ ቤት ከመጣው ገና 6 ቀኔ ነው። በንግግሬም ላይ ጊዜ ስጡኝ ብዬ አልጠየቅኩም፣ ምክንያቱም ቼልሲ አሁኑኑ የትኛውንም ዋንጫ የማንሳት ብቃት አለው እያሉ ነው ሊያም ሮሴኒየር በልበ ሙሉነት ይህን እየተናገሩ ይገኛሉ። ቼልሲ ደጋፊዎችስ በልበ ሙሉነት እየጠበቃችሁ ነው ወይ? ከዝውውር ጋር በተያዘ ፋብሪዚዮ ሮማኖ አዲስ ነገር የለም ብሏል። ቼልሲ ቤት ካስፈረሙም ግን የመስመር ተከላካይ ጉዳይ ቅድሚያ ሊሰጡት ይችላሉ ብሏል። አንዲ ሮበርትሰን ኮንትራትን የማራዘም ሂደት በተመለከተ በርካታ መረጃዎች እየወጡ ይገኛሉ። ከሊቨርፑል ጋር በተያያዘ አንዲ ሮበርትሰን ኮንትራቱን እንደሚያራዝምና በሊቨርፑል ቤት መቆየት እንደሚፈልግ ግን ይታወቃል። ምን እንደሚሆን እናያለን ያለው አንዲ ሮበርትሰን አሁን የግል ውይይቶች አደርገናል ከሊቨርፑል ጋር ከነሱ ጋር ተነጋግሬያለሁ እና ምን እንደሚሆን እናያለን ብለዋል። መቆየት እፈልጋለሁ ግን ለመናገር አስቸጋሪ ጥያቄ ነው። አምስት ወራት ቀርተውኛል እና የመቆየት አማራጭ ወይም የመሄድ አማራጭ እና የመሳሰሉትን ጉዳይ ጊዜ ሰጥተን እናያለን ብለዋል። ከቤተሰብ ጋር ቁጭ ብዬ እወስናለሁ። ከአስጨናቂ የክረምት ወቅት በኋላም ከሊቨርፑል ጋር በአካል በመሆኔም በጣም ደስተኛ ነኝ። የሊቨርፑል ተጫዋች በመሆኔም በመጀመሪያውም ቀን የነበረኝ ደስታ አሁንም አለ። ለዓለም ዋንጫው ብቁ መሆን ፈልጌ ነበር እና እንደ ድል ሆኖ ያንን ማድረግ ችለናል። እኔና ቤተሰቤ ወደፊት ምን እንደምንፈልግ ማየት አለብኝ። ቁጭ ብለን እንወያያለን። ከሊቨርፑል ጋር የምቆይ ይመስለኛል ሲል ተደምጧል። አንዲ ሮበርትሰን በዚህ ውድድር ዘመን እዚህ የተለየ ሚና አለኝ፣ በዚህ ደስታ እያገኘው ነው። ነገር ግን እግር ኳስ ተጫዋቾች መጫወት ይፈልጋሉ። ማንም ሰው በተጠባባቂ ወንበር ላይ በመቀመጡ ደስተኛ ከሆነ በማንኛውም እግር ኳስ ክለብ ውስጥ አይሰለፍም። በሊቨርፑል በመሆኔ ደስተኛ በሆነም በተጠባባቂ ወንበር ላይ በመቀመጤ ትክክለኛው አመለካከት ነው ብዬ አላስብም። በዚህ የውድድር ዘመን በተጫወትኳቸው ጨዋታዎች ጥሩ ተጫውቻለሁ። ምናልባት የምፈልገውን ያህል አልተጫወትኩም፣ ግን ያስገረመኝ ነገር አይደለም። ምን እንደሚሆን እስቲ እንመልከት ብሏል። በእርግጥ የሊቨርፑል የሆነ ሽግግር ውስጥ እንዳለ ምንም ጥያቄ የለውም። በቀኝ ተከላካይ ቦታ አርኖልድን ሲሸጡ ጀረሚ ፍሪፖንግን አምጥተዋል። አንዲ ሮበርትሰንን ሳይሸጡ ሜሎስ ኬርኪዝን ሲያመጡ የሆነ ተተኪ ነገር እየፈለጉ እንደሆነ ግን ለቦታው ምንም ጥያቄ የለውም። ሌላው ከሊቨርፑል ጋር በተያዘ ቨርጅል ቫንዳይክ የኢኤ ስፖርት የ2025 የዓመቱ ምርጥ 11 ውስጥ መካተት ችሏል። ይህን ሲካተት በጣም አስገራሚ ነገር ለ7ኛ ጊዜ ነው። ከቨርጅል ቫንዳይክ በላይ መካተት የቻለው ሰርጂዮ ራሞስ 11 ጊዜ ብቻ ነው በእግር ኳስ ተጫዋችነት ታሪክ። አሁን ቨርጅል ቫንዳይክ ሁለተኛው ሰው ሆኗል በ11 ውስጥ የተካተተ ለ7ኛ ተከታታይ ጊዜ 2019፣ 2020፣ 2021፣ 2022፣ 2023፣ 2024 ዘንድሮ 2025ንም ተመርጧል። 2026 ለ8ኛ ጊዜ ይመረጣሉ የሚለው የዘንድሮ ብቃቱ የሚወስነው ይሆናል። ቨርጅል ቫንዳይክ ግን በኢኤ ስፖርት ለ7ኛ ጊዜ ምርጥ 11 ውስጥ መካተት የቻለ አስደናቂ ተጫዋች ሆኗል። ማንቸስተር ዩናይትድ ቤት አዳዲስ ነገሮችን ልንመለከት እንችላለን። ውድ ቤተሰቦቻችን ይኸውም ማንቸስተር ዩናይትድ የሚገኝበትን የስፖርቲንግ ዳይሬክተር ሞዴል መቀየር ይፈልጋል። ተጫዋቾች ለአሰልጣኙ ሳይሆን ለቡድኑ ለረጅም ጊዜ ምን ያህል ይጠቅማሉ እንዲሁም ግልጋሎት ይሰጣሉ የሚሉ ታይቶ ነው ተጫዋቾች ማስፈረም የሚፈለገው ተብሏል። ይህም ሐሳብ አሰልጣኝ በተቀያየረ ቁጥር ለመልሶ ግንባታ የሚወጣን ወጪ ለመቀነስ ነው ተብሏል።
ኤሪክ ቴናግ ቡድኑን በራሳቸው መንገድ አፍርሰው ሰሩ ተብለው ይተቻሉ። እሳቸው ከሄዱም በኋላ ሩበን አሞሪም በተቻላቸው አቅም በራሳቸው መንገድ ቡድኑን ሰሩ። አሁን ማይክል ካሪክ በጊዜያዊነት ሲሾሙ ግን ማስጠንቀቂያ ተሰጥቷቸዋል። አዲስ የሚፈጠር ነገር ያለውን ይዞ ይቀጥላሉ ተብለው ቀጣይ ቡድኑ ቋሚ አሰልጣኝም ሲያመጣ በመጣና በሄደ ቁጥር ለአሰልጣኝ የሚሆን ፍልስፍና ተጫዋች ከማምጣት ይልቅ ቡድኑ ራሱ በስፖርቲንግ ዳይሬክተሩ በኩል በሚዋቀር ሞዴል መሰረት ዩናይትድን የሚመስል ተጫዋች፣ ዩናይትድን የሚመስል አሰልጣኝ ማምጣት በሚል መርህ መሰረት አሰልጣኝ በተቀያየረ ቁጥር የማይቀያየር ቡድን ለመገንባት ታስቧል ተብሏል። ማይክል ካሪክ የተረከቡት ቡድን ማንቸስተር ዩናይትድ በዚህ ውድድር ዘመን ብዙ የግብ ሙከራዎችን አድርጓል። 347 እንዲሁም ኢላማቸውን የጠበቁ 110 ከየትኛውም የፕሪሚየር ሊግ ክለብ ቀዳሚ የሆነውን ቡድን ተረክበዋል። ምን ይፈጠራል የሚለው በሳቸው ዘመን ይታያል። ምናልባት ለማይክል አርቴታ ጥሩ የሚባለው ዜና እንደ ብሪያን ቤሞ፣ አማድ ዲያሎም ከአፍሪካ ዋንጫ ወደ ቡድኑ መመለስ፣ የማቲያስ ኩኛ ወቅታዊ ምርጥ ብቃት፣ የብሩኖ ፈርናንዴዝ የማያቋርጥ ምርጥ ብቃትን ገልጋሎት ያገኛሉ። ዩናይትድ በአፍሪካ ዋንጫ ወቅት እነኝን ተጫዋቾች ሳይዝ ድል ያደረገው ግን አንድ ነው፣ እሱም ኒካስልን። በርንሌ፣ ሊድስ፣ ወልቭስ ጋር አቻ፣ በብራይተን እና በአስቶን ቪላ ሽንፈት ገጥሞታል። ስለዚህ እነኚህ ተጫዋቾች በሌሉ ሰዓት ዩናይትድ ማግኘት ከሚገባው ከ18 ነጥቦች ውስጥ ማግኘት የቻለው ውድ ቤተሰቦቻችን 6 ነጥብ ብቻ ነውና ይሄ ምናልባትም ብሪያን ቤሞን ምን ያህል ቡድኑ እንደናፈቀ ማሳያ ነው። ሰር ጂም ራትክሊፍ በኤኖስ ባለቤትነት ስር የሚገኘውን የፈረንሳዩን ክለብ ኒንስን ለመሸጥ ከ200 ሚሊዮን ዩሮ በላይ ጠይቀዋል ተብሏል። ሰር ጂም ንብረትነቱ የኤኖስ በሆነው የፈረንሳዩ ክለብ ላይ ነው ይሄን ዋጋ የለጠፉት። ሰር ጂም ቀደም ብሎ ከዚህ በላይ ገንዘብ ሲጠይቁ ነበር። አሁን ግን ቅናሽ አሳይተዋል። የኒንስ የክለቡ ደጋፊዎች ፕሬዚዳንት ማንቸስተር ዩናይትድን እኛን እንዳደረጉት ያደርጋሉ ያሏቸውም ሰር ጂም ራትክሊፍ አሁን ክለቡን ሸጠው ሊወጡላቸው ነው። ዩናይትድ ቤት ግን ወንበራቸውን እያጠናከሩ እንደሆነ ይታወቃል። ከዚህ ጋር በተያያዘ መረጃ አንድ ነገር እንጠቁም። ለዩናይትድ ደጋፊዎች ወደ ካሪንግተን ሲከትሙ የመጀመሪያቸው ይሆናል። እነ ጆኤል እና አብርሃም ግሌዘር በራትክሊፍ ዘመን 50 ሚሊዮን ፓውንድ ኢንቨስትመንት ወጪ ተደርጎ የተገነባው የልምምድ ሜዳን ዝር ብለውበት አያውቁም። እኚህ ባለቤት ተብዬዎች አሁን ዩናይትድ ቤት ይመጣሉ። እነ ግሌዘሮች ዩናይትድን በ2005 ክለቡን በብድር ከገዙበት ጊዜ ጀምሮ ለክለቡ መሰረተ ልማት ከኪሳቸው ድንቡሉ አላወጡም። ይልቁንስ የክለቡን ድርሻ እየተካፈሉ ክለቡም በሸጣቸውና በዛው ሜዳ ውስጥ በፈጠራቸው ነገሮች ብቻ እንዲተዳደር እያደረጉ በአመቱ መጨረሻ ትርፍ እየተካፈሉ ብድር እየተበደሩ ያደቀቁትን ክለብ ከረጅም ጊዜ በኋላ ወደ ካሪንግተን መጥተው አዲሱን የልምምድ ማዕከል ይጎበኛሉ ተብሏል። ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ይለቃል የሚለውን መረጃ እንደማይለቅ አረጋግጠናል። በነገራችን ላይ ለውድ አድማጮቻችን ግን አሁን ያነሳ ነው በዚህ ጉዳይ አይደለም። ብሩኖ የአውሮፓ ነገር ኳስ ቅድሚያ ይሰጣል እያለ ነው የቢቢሲው ጋዜጠኛ። ከዚህ ጋር በተያዘ ብሩኖ ፈርናንዴዝ የአውሮፓ ነገር ኳስ ቅድሚያ ከሰጠ በዩናይትድ መቆየት ወይንስ ዩናይትድን ከለቀቀ ሌላ የአውሮፓ ክለብ የሚለው ግን ምላሽ አላገኘም። ሌላ አንድ ለየት ያለ መረጃ እንንገራችሁ። ሩበን አሞሪም ከመሰናበታቸው በፊት በጥር አንድ እቅድ ለዩናይትድ ቦርድ አቅርበው ነበረ። ይሄም ለአጭር ጊዜ ወይም እስከ ዓመቱ መጨረሻ ዳንኤል ቤክን ወደ ቤቱ እንመልሰው የሚል ነበር። ይህ በማንቸስተር ዩናይትድ አመራሮች በጄሰን ውልኮክስ እና በኦማር ቤራዳ ውድቅ ሆኖ የቀረ የጥር የውሰት ሙከራ መሆኑን ስካይ ስፖርት አረጋግጧል። አርሰናል ደርሰናል። ውድ ቤተሰቦቻችን ቪክተር ጊዮኬሬስ ብዙ ይተች ነበር። ቢያንስ ግብ አስቆጥሮ ቼልሲ ላይ በተወሰነ መንገድ ቢሆን ከሚዲያው እፎይታን አግኝቷል። ግን አንድ ማስረጃ እንንገራችሁ። ቪክተር ጊዮኬሬስ ከ1000 በላይ ደቂቃዎችን ከተጫወቱ የፕሪሚየር ሊግ አጥቂዎች ውስጥ ዝቅተኛ ስፔስ የሚያገኘው ተጫዋች ነው። በጨዋታ ወቅት ውድ ቤተሰቦቻችን ይህ ተጫዋች በተከላካዮች በጣም ጥብቅ የሆነ ክትትል የሚደረግበት መሆኑን በዛሬው ዕለት ስካይ ስፖርት በዘገባው ይዞት ወጥቷል። እናም በአማካኝ 1000 ደቂቃዎች ውስጥ ከተጫወቱ ተጫዋቾች ውስጥ ዝቅተኛ የተከላካይ ክፍል ላይ ስፔስ የሚያገኝ ነው። ከዛ ዶሚኒክ ካልቨርት-ሉዊን፣ ኦሊ ዋትኪንስ፣ ቤንያሚን ሼሽኮ እያለ ይቀጥላል። እሱ ግን በጣም የተቸገረበት አንደኛው ጉዳይ በተከላካዮች በጣም እይታ ውስጥ የሚወድቅ ተጫዋች ነው። ለአርሰናል በተለያየ ጊዜ በአጥቂ ቦታ ከተጫወትኩ አጥቂዎች በአማካይ በ90 ደቂቃ
ሚኬል ሜሪኖ የተሻለው ሆኗል። አሁን ላይ ውድ ቤተሰቦቻችን ሚኬል ሜሪኖ በተጫወተቸው ጨዋታዎች ውስጥ በግብ ደረጃም በ90 ደቂቃ በርካታ ግብ በማስቆጠር ይሄ የሞከራቸውን ሙከራዎች ወደ ግብነት በመቀየር ቀዳሚ ሆኗል። ይሄ ከቡድኑ ዋና አጥቂ ቪክተር ጊዮኬሬስም ጋብርኤል ሱስም ሐሰተኛ 9 ቁጥርም እንደ አጥቂ የሚጠቀሙት ከሃቨርዝም የተሻለ ነው። በእርግጥ የሃቨርዝ ቁጥር በጣም ዝቅተኛ የሚሆነው ጨዋታም ስለሌለው ነው። ግን በጣም አስደናቂው ነገር የሚኬል ሜሪኖ የአጥቂ ባህሪነት አሁን ከአርሰናል ጋር በደንብ የተዋደ ይመስላል። ሌላው በአርሰናል በኩል ምናልባት ሊነሳ የሚችለው ነገር ጋብርኤል ማርቲኔሊ ነው። ለአርሰናል 200 ጨዋታዎች በመድረሴ ኩራት ይሰማኛል። ከመጀመሪያው ጨዋታ ጀምሮ እስካሁን በክለቡ እየተደረገልኝ ባለው ድጋፍ በጣም ደስተኛ ነኝ ብሏል። ሃሪ ሬድናፕ ቪክተር ዮኬሬስ ስለተበሳጨበት አንድ ጉዳይ ይናገራል። ለቪክተር ዮኬሬስ ጥሩ ምሽት ነበር ብሏል። የቼልሲን ጨዋታ የተለየ ቀን ነበር። በስፖርቲንግ እያለ ቡድኑ በዊንግ ባክ ስለሚጫወት በግራ መስመር የሚኖረው ተጫዋች በግራው ኳስ ያሻማል፣ በቀኝ መስመር ያለውም በቀኝ እግሩ ኳስ ያሻማል። ወደ አርሰናል ስትመጣ ግን ያ ተቃራኒ ነው ብሏል። ቡካዮ ሳካ እያጠበበ ገብቶ ወደ ሳጥን ውስጥ የሚመታ ነው። ሳካ በዛ ቦታ ላይ ሲገኝ ወደ ጎል ከማስኬድ ይልቅ አሸማቆ ወደ ኋላ መልሶ መጠቀምን ይመርጣል። በዛ ምክንያት ለቪክተር ዮኬሬስ ኳስን ክሮስ ለማድረግ ደካማውን እግሩን መጠቀም ስለማይችል ሳካ ወይም በቀኝ በኩልም በግራ በኩልም ኢንቨርትድ ሆነው ስለሚጮቱ ኳሱን በቀጥታ በተቃራኒ እግራቸው ለመምታት ክሮስ ለማድረግ ይቸገራሉ። ያ የሆነ ስለዚህ ሁለቱም በማርቲኔሊም በኩል በሳካም በኩል ወደ ሳጥን ውስጥ ገብቶ መምታትን እንጂ ለማሻማት ይቸገራሉ። በዛ ምክንያት ነው ቪክተር ዮኬሬስ ኳስ እያጣም ያለው ብስጭት ውስጥ የሚወደቀው ሲል ሐሳቡን አጋርቷል። ቫንዳይክ ስለ ማይክል አርቴታና ስለ አርሰናል ይናገራል። አንድ ክለብ ገንዘብ አውጥቶ ተጫዋች ስላመጣ ብቻ ሲሆን እነኚህን ተጫዋቾች በደንብ ማሰልጣንና የአሸናፊነት አስተሳሰብ ማላበስ ያስፈልጋል። ስለዚህ ገንዘብ ስለወጣ ብቻ ዋንጫ አይመጣም ብሏል እና ማይክል አርቴታ ቡድኑን የያዙበትን መንገድ አድንቋል። በአንድ ወቅት ያነሱ ሀሳብ ነው። አሁን እኚህ በቫንዳይክ የተደነቁት ሰው ማይክል አርቴታ በአርሰናል የረጅም ጊዜ ኮንትራት ይቀርብላቸዋል እየተባለ ነው። እሳቸውን እስከ 2029 ድረስ የሚያቆይ የረጅም ጊዜ ኮንትራት የማስፈረምም እቅድ በአርሰናል በኩል ተይዟል። በቀጣይ ውይይት ይደረግበታልም ተብሎ በትልቁ ከሚጠበቁ ጉዳዮች ውስጥ ነው። ዙቤሜንዲን በተመለከተ ደግሞ ሮድሪ ሀሳቡን አጋርቷል። ምርጥ ተጫዋች ነው፣ ያለ ጥርጥር ከምርጦች አንዱ ሊሆን ይችላል፣ ወይም ካልሆነ እሱ አስቀድሞ ምርጥ ነበር ብሎ የአርሰናሉን ዙቤሜንዲ ያወድሷል። በእርግጥ ያገሩ ልጅ ነው። በፍሎሬንቲኖ ፔሬስ ተደንቆ በቀጣይ እንግዲህ የዘንድሮ ሳይሆን የ2026-27 የውድድር ዓመት እቅድ አካል ይሆናል እንጂ ዘንድሮ አይመጣም የተባለውን ተጫዋች በሳንቲያጎ ቤርናቡ ዣቪ አሎንሶ ዘንድሮ ይከትም ቢልም ግን ተጫዋቹ በአርሰናል መጥቶ እንዴት ያለ ነገር እንደሰጠ ይታወቃል። በሀገሩ ልጅ በሲቲው አማካይ ሮድሪም ተወድሷል። አርሰናል በዝውውር መስኮቱ ስሙ ከአንቶኒ ጎርደን ጋር እየተያዘ እንደሆነ እኛም ተከታትለናል። ግን ውድ ቤተሰቦቻችን ይህ ዝውውር በዚህ ዓመት በጥር የሚፈጸም አይነት ዝውውር ስላልሆነ እንቶ ከዛ ውጭ አርሰናል በቀጣይ 1 ወር ከ10 ቀን ኖቲንግሃም ፎረስት፣ ኢንተር፣ ማን ዩናይትድ፣ ካይራት አልማቲ፣ ሊድስ፣ ቼልሲ፣ ሰንደርላንድ፣ ብሬንትፎርድ፣ ዊጋን፣ ቶትንሃምን ይገጥማል። 10 ቀን የሚደረግ ጨዋታ ነው። በስፋት በትንታኔ እንመለስበታለን። እኚህ ጨዋታ ላይ ምናልባት የአርሰናል የዘንድሮ ጥንካሬ ከ32 ጨዋታ 25 ድል ያለው 5 አቻ ወጥቶ 2 ያሸነፈ ፕሪሚየር ሊግ የሚመራ በሻምፒዮንስ ሊግ መሪ ካራባኦ ካፕ ግማሽ ፍጻሜ 17 ክሊንሺት ያለው ከ32 ጨዋታ 69 አስቆጥሮ 19 የተቆጠረበት ነው። በቡድኑ በኩል ያለው ጥንካሬ ጠንከር ያለ ነው። ግን አንድ መረጃ እንጨምርላችሁ። በርካታ መረጃ በአርሰናል በኩል ይዘናል። ከሰዓት አንጻር ብቻ ነው። ማይክል አርቴታ አዲስ የእጅ ውርወራ አሰልጣኝ ቡድን ውስጥ ሊቀጠር እንደሆነ ይታወቃል። ስለ ጉዳዩ የማውቀው ነገር የለም ብለዋል። በጣም አነጋጋሪው የእሳቸውም የወቅቱ ጋዜጣዊ መግለጫ ነበረ። ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በርካታ መረጃ ይዘን እንደምንመጣ ቃል ገብተን የአሁኑን እናብቃ። ሰናይ ምሽት።